ትችላለህ ምንድነው አሁን እሺ ምንድነው ያጣው ለምንድነው ያጣው ምን ልታረግ ነው እንሰራለን ዛሬ ማንኛውም ሰው እኮ ጠበቃ አለው አይደል በማንኛውም ሁኔታ ላይ እያንዳንዱ ሰው ጠበቃ አለው ለራሱ ስለዚህ እሱ ደግሞ የቢዝነስ ሰው ነው በማንኛውም በሚያስፈልገው ስራ ሁሉ እሱም ጊዜም ስለሌለው እኔ ጠበቃው ነኝ በቃ ስለዚህ እኔን ወደ ገደል ውስጥ የሚያስገባኝ ወደ ወንጀል ውስጥ የሚያስገባ ነገር አልሰራም በፍጹም አንተ ስላልከኝ አይደለም ለራሴ ስል ነው በቃ ህግን ተከትዬ የምሄድ ሰው ብቻ ነኝ በቃ እኔ ወንጀለኛ ሰው አታት ምርጦም አይደለ ደሞም እሱ ወንጀለኛ አይደለም አንተ ራስህ ወንጀለኛ ያልክ በመጥራት አንተ ታቃለህ ጠበቃ ነህ አይደለ ህጉን ታቃለህ ስለዚህ ወንጀለኛ ማለት ራሱ ላንተ ጥሩ አይደለም የሰውን ስም ማጥፋት እኔ ወንጀለኛ ለመሆኑ ማረጋገጫዎችን ማቅረብ ይችላል ምክንያቱም በሱ አዛዥነት የተሰሩ ወንጀሎች ስላሉ አንቺ ግን እሱ ንጹህ ለመሆኑ ምን ማረጋገጫለሽ አንተ ወንጀለኛ ነው ካልክ በቃ ፍርድ ቤት እንገናኝ በቃ ይዘኸው ፍርድ ቤት እንገናኝ እንጂ እኔ ደንበኛዬን ከየትም ቦታ በየፈልገ በእጅ ልሰጣህ አልችልም ስለዚህ አንተ እኔን በዚህ ማስፈራሪያ ልታሳመነኝ ፈልገህ ነው እኔ በዚህ ደግሞ ተማመንበታለሁ ወንጀሉን አልሰራው ለሷ ጋር ምንም አይነት ግንኙነት የለኝም አለቃተም ነው ሰው ሆነ በብዙ መልኩ ተታወቃለህ በብዙ መልኩ ግን እኔ ይሄን ስራ ወንጀል እኔ ህግ አዋቂ ሆኜ ወንጀል መልጠሽዋል ከሷ በመታገኙ መረጃ ይሄን ሰውዬ ከቦታ ቦታ እንዲንቀሳቀስ እያደረግሽ ነው ከኛ አንድ እርምጃ ቀድመሽ ዞር በል ሽሽ የምትዩ አንቺ ነሽ አሳልፌ ልሰጥ አልችልም ስራ ከሆነ ስፈልግ ያዘው አሁን ብትወኝ ይሻላል እንደፈለክ ማድረግ ትችላለህ እኔን ሚያዚያ 16 ስለተሰራው ወንጀል እጅሽን ስላስገባሽበት ወንጀል በቀጥታ እናወራለና ቁጭ ብለሽ ነው ያውሪያው አሁን ቁጭ ብለሽ አውሪ እኔ ዘላለም ዘገየነኝ እሺ ምንም ሳሊዝ አልመጣም አንቺ ላይ መረጃ አለኝ ስልሽ ትልልቅ መረጃዎችን ይዤ ለተኩሳ እስቲ ተኩስ ምንም ማታቀው ነገር መተ እንትን ምትለው ወንጀለኛ እጅግ በጣም ብዙ ነገሮች ተፈጽመዋል እንግዲህ ሰው እስከመታገድ ደርሷል እኔም ባለቤቴን ለቀናት አጥቼ ነበር ይሄ ወንጀለኛ እጅግ በጣም ትልቅ ወንጀለኛ ነው ከሱ ጋር መተባበር በግም እንደሚያስጠይቅ ደጋግሜ ለመናገር ሞክሬያለሁ ከባለቤቱ ጋር በነበረኝ ቆይታ አሁንም ስመጣኮ ከጎረቤት ተደውሎልኝ ረብሻ አለ ቤት ችግር አለ ተብዬኮ የመጣሁት እንጂ ስራ ነበርኝ ስራ ላይ ነበርኩኝ እንደዚህ አይነት ግን ነገር አልጠበቅኩም ነበር ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ላለፉት አንድ ወር ከምናምን 2 ወራት አካባቢ አንድ ጉዳይ ይዘን እሱ ላይ እየሰራን እንገኛለን ይሄን ጉዳይ ከምን አደረስ ነው የሚለውን ደግሞ ዛሬ የምናሳያችሁ ይሆናል ዛሬ እንግዲህ ባለፈው ይሄድነው ጉዞ ታቃላችሁ እንግዲህ መስፍን በእኛ መካከል የራሱን ሰው አስርጎ አስገብቶ ወይንም ደግሞ የኛ ሰው የነበረችን ልጅ የራሱ አድርጓት አርሴማን እንግዲህ አታሏት በገንዘብ ከሱ ጋር ተሰራ እንደነበረ አረጋግጠናል ለዚህም ደግሞ እሷን የምትመራት ወይንም ጋይድ የምታደርጋት ጠበቃ እንዳለች እቺም ጠበቃ እንግዲህ ወይዘሮ መሰረት እንደምትባል ደርሰንበት ቤቷ ድረስ መኖሪያ ቤቷ ድረስ ሄደን ነበር ነገር ግን እሷ ልታናገርም ፈቃደኛ አልሆነችም እንግዲህ እሷ የምትለን ምንድነው የሚለውን ለማወቅ ጥረት አድርገን ነበር ከሷ ወዳጆች ጋርም ተቀራርበን አውርተናል እኛ እየሰራን ያለንበትን ጉዳይ ታውቀዋለች ስለምታቅም ጭምር ለታዋራን ግዴታ ስላለባት ዛሬ እንግዲህ ተቀጣጥረናል ወደሷ ቤት ያመራን እንገኛለን ነገር ግን እሷ የምትለው ምንድነው የሚለውን ከሷ ጋር ሆነን የምንሰማ ይሆናል ይሄ ነገር ወዴት ያመራ ነው እኛንም ግራ አጋብቶናል በጣም ግራ አጋቢ ነገር ውስጥ ከቶናል ይሄ ነገር ወዴት ያመራ ነው እጅግ በጣም ብዙ ሰዎች በፕሮፌሽናቸው መናከብራቸው ትልቅ የሚባሉ ሰዎች ከዚህ ወንጀለኛ ጋር ንክኪ እንዳላቸው እየደረስንበት እንገኛለንና ይሄ ነገር ወዴት ያመራ ነው ዛሬስ ወዴት ይመራን ይሁን ዛሬ መስፍንን እናገኘው ይሁን የሚለውን እንግዲህ ከናንተ ጋር ሆነን ቆይታ የምናደርግ ይሆናል እንግዲህ ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ የዘውትር ውቶታዬ ነው ዛሬም ይሄንን ደግሜ ለላችሁ ፈልጋለሁ ይሄንን ቪዲዮ ላይክ አድርጋችሁ ኮሜንት አድርጋችሁ
ጀምሩ ማለት እፈልጋለሁ እንግዲህ አብራችሁን ከሆናችሁ ዛሬ ምን እንደሚፈጠር እስከ መጨረሻ ድረስ ቆይታችሁ ልታዩ ትችላላችሁ ማለት ነው አብራችሁን ሁኑ ምላችሁ እኔ ዘላለም ዘገየ ነኝ ጉዞ ወደ ወይዘሮ መሰረት ቤት እናደርጋለን አብራችሁን ሁኑ እባካችሁን ይገሉብኛል ወንድሜም ድረሱለት እባካችሁ ስለሱ ነው እንጂ ማለት ምንም ነገር ባላወራ ደስ ይለኛል ወንድሜ በእጁ ነው ያለው እኔ አሁን ወንድሜ ማዳን ብቻ ነው የምፈልገው አንድ ያለኝ እሱ ብቻ ነው ከቤተሰቦቼ የቀረኝ እሱ ብቻ ነው እሱን ማዳን ነው የምፈልገው ከበርከት ብለን ነበር ይሄን ምክንያቱም ምን ሊፈጠር የሚችል አናውቅም ምክንያቱም ምን ሄድበት ቦታ ከከተማ ውጪ ነው እርዳታም ፈጣን እርዳታ ልናገኝ እንችላለን ለእናትየውን ሰላም ተጠይቃ እኛ ስንጠይቃት ወጥቷል አሁን ከሆነች ታማሚ ልጅ ጋር በጓሮ በኩል ወጥቷል ነው ያለችን ቀጥታ ስንወጣ ጫካ ነው መንገዱ ጫካ ነው በዚህና በዚህ ጫካ ነው እንደዚህ ቀጥ ያለ መንገድ ነው ተበታተንን ቴድሮስ በዚህ አቤል በዚህ ማውራት ራሱ ይከብዳል ማውራት አይደለም ተመልሼ ማሰብ ራሱ መመለስ ራሱ አልፈልግም ወደዛ ምግብ ቢያንስ በሁለት ቀን በሶስት ቀን እሱንም ምናልባት ልናገኝ የምንችለው ውሃ ማናገኝበት ጊዜ ይበልጣል በጣም ብዙ ችግር ውስጥ ነበር ያለነው በጣም ግን ምናልባት አንድ ቀን የሆነ ሰው ፈልጎ ያገኘናል የሚል ተስፋ ነበር እንገኛለን የሚል ተስፋ ነበር ግን ወደ መጨረሻ አካባቢ ሆነ ተስፋችን እየጨለመ ነበር ከወንድሜም ጋር ተለያየን በብዙ ምክንያቶች በቃ ተስፋ እየቆረጥኩ ነበር ወደ መጨረሻ አካባቢ እኛ የሆነ ስራ እየሰራን በወይድን ቁጥር እኛ እየደረስን በመጣን ቁጥር መስፍን ስህተቶችን ይሰራል ስህተቶቹን ሲሰራ ምንድነው የሚሆነው እንዲሄድ መራኝ ማለት ነው ማሰብ ራሱ አልፈልግም በጣም ነው የሚከብደኝ ወደ ኋላ መመለስ ራሱ አልፈልግም ምክንያቱም አሁን ከ30 ደቂቃ በፊት ነው ይዟት የወጣው ነበር የተባለው ማለትን እናገኛታለን ብለን ስላሰብን አሉ የተባሉት መጋዘኖች በተከላላ ዞረናል በቀጣይ ልትቀመጥ ትችላለች ያልኩበት የተባለበት ቤት እኔኛ አዘጋጀሁት ብሎ ነበር እዛ ነው የምትሄደው ብሎ ነበር ቀጥታ መጀመሪያ ያደረግነው እዛ መያር ነበር ነገር ግን እነሱ መልኳን ካየ ተመለከትከው አሁን እኛ በፎቶ ምናቃት ማለት እና እሱ አንድ አይደለም ፊዚካሊም አንድ አይደለም በጣም ተጎርታለች በጣም ተሰቃይታለች ተጎሳቆላለች ጠቁራለች እኛም ያየናት ማለት ቀይ ማለት ያብት ማለት ደግሞ ለኛ ያለን የቤተሰቦቻችን ውርስ ነው እና በቤት ውስጥ ሰራተኛና ዘበኛ መስለ በገቡ ሰዎች ነው ይሁላ ነገር ሲደርስብን የነበረው የሆነ ወረቀት ያመጣሉ ፈርሙ ይሉናል እኛ ደግሞ ያንን ነገር አንፈርምም ማለት በየጊዜው ከቦታ ቦታ ይቀይሩናል የተለያየ ሰው ነው የሚጠብቀን ቢያንስ ልቡም ይራራሱ ይገጥምናል አንድ ብለን እናስብ ነበር ግን የባሱ አረመኔዎች ናቸው የሚገጥሙ በየጊዜው ይጮቱብን ህይወታችንን አመሰቃቀሉት ህይወታችንን አበላሹት ደም የጠማቸው ሰዎች ታውቃለህ ኒንጃ በየቦታው እየሄደች ከቦታ በተቀየረች ቁጥር እነዚህ ጠባቂ ተብለው የሚመደቡ ሰዎች ስሜታቸው ማራገፊያ ነው ያደረጓት እቺ ማህሌትና በነፍስ አግኝተናታል ነፍሷ አለች ነገር ግን እንደምታያት ነች ምክንያቱም በጣም ገለዋታል ደጋግሞ ነው የገደሏት ሁሉን ነገሯን ያጠፋት እቺ ልጅ ለወንድሟ ስትል ብዙ ነገር እንችላ ቆይታለች ወንድሟን ለማግኘት ስትል ያወራን ነበር ማታ ስታለቅስ ነው ያደረችው በቃ ካገኘው አሰማት ራሷን ካወቀች ሰዓት ጀምሮ በቃ የምታለቅሰው የምትጠይቀው ምናምን ስለ ወንድሟ ነው ወንጀል ሰርተ ለጊዜው የሆነ ደልቶ ልትኖር ትችላለህ የሆነ ነገር ልታደርግ ትችላለህ እስከመጨረሻ ግን አታመልጥ በዚህ ልጅ ላይ የተደረገው ነገር እንዳለ የሆነው ነገር እንዳለ አንድ ባንድ መታወራርዷት ኃጢያታችሁ ናት እዚህ ምድር ላይ ዋጋ የምትከፍሉባት ናት ስለዚህ እኔ በህይወት እስካለው ድረስ አሁንም ወደፊት በደል ደርሶብናል እኔ ላይም ዘላለም ላይም በደላችንን አይተን አልሸሸንም ወደ ኋላ ቀጥለናል ወደፊት አሁንም እንቀጥላለን እንገፋበታለን ወንጀለኞች ከምድር ገጽ እንድጠፉ በተለይ ከኢትዮጵያ ምድር ላይ እንድጠፉ ፈልጋለሁ ያለኝ አንድ እሱ ብቻ ነው እባካችሁ ወንድሜን አድኑልኝ ከዚህ አውሬ ጃስጥሉኝ እኔ እኮ የግሰው አይደለም በቁጥጥር ስር ላውርሽ ወይ ለሌላ ነገር አለ ምደብቂው ነገር አለ ነው ምደብቂው ነገር አለ
ለመጨረሻው መስፈን የማምለጫውን እንትን ደውል እንኳን የደወለችው ወይም እንዲያመልጥ ያስደረገችው እሷ ናት። በዛም ሳንቲም ገንጽ ቆንጆ ብር ደርሷታል ተከፍሏታል። ጋር አይደርሱም ብለን የምናስባቸው ሚስጥሮች እነሱ ጋር ደርሰው ያውቃሉና በእናቴም ያስፈራሩኛል። ሰውጣ ስገባ ምን በቃ በጣም ብዙ ጫና ነው የሚያደርጉብኝና ለዛ ነው እንጂ እኔ ከዚህ በፊት እንደዚህ አይነት መረጃ ራሱ አጥቻለሁ። የተላከ ብዙ መረጃ ምናምን እንድሰጥ ምናምን ነው የሚያደርጉት። እንደዚህ ማታደርጊ ከሆነ ደግሞ አንቺም እናትሽም ቤተሰቦችሽም አደጋ ውስጥ እንዳለ ምናምን ነው። በዚህ ሁሉ ውስጥ አልፎ ግን እነዚህ ሰዎች እንዴት አንቺን ሊያገኙሽ ቻሉ? ማለት ለኔ ግልጽ ስላልሆነ ነው። ስታፉ ብዙ ነው። አንቺን ብቻ ነጥለው እንዴት ሊያገኙሽ ቻሉ? መሰረት ማለት እንግዲህ ጠበቃ ነች እሷ ናት። እንግዲህ እዚህ ነገር ውስጥም በቃ አንዳንድ ነገሮች እኮ ይደረጉልሻል ትለኛለች። በቃ ልናገረው እኮ ፈልጋለሁ ግን መልሼ ደግሞ ፈራና በቃ መልሼ ተዋለሁ እንጂ ብዙ ጊዜ ደርደርሽ ነበር። በቃ ከተናገርኩም ተናግሬ በቃ እኔ የደረሰብኝም ነገር ቢሆን ይድረስብኝ ምናምን ብዬ ግን በቃ በጣም ነው ጫና የሚደረግብኝ። እኔ ብዙ ጊዜ ሞክሬያለሁ ላንተም ልናገር ግን እየፈራሁ እየተውኩት በቃ እናቴስ የሆነ ነገር ብትሆን ቤተሰቦቼስ እኔስ እያልኩ ነው እንደዚህ ሆንኩት። ግን ያው በእናቴ ህይወት ስላስፈራሩኝ ነው። እኔ ብርማ ተጠቀምሽ እኮ ይሄው በዚህ ልክ እኔ እኮ ነገሮቹን እኮ አጣራው ለገንዘብ ብለሽ ነው አርሴማ እዚህ ውስጥ የገባሽው። እዚህን ድርጅት ሰራተኞች መስፍን ሁሉንም ያውቃቸዋል። ሁሉንም በገንዘብ ለማታለል ሞክሯል እና ሁሉም እምቢ ሲለው እሷ ናት በቃ በገንዘብ ተታላ ይሄን ነገር ማድረግ የጀመረችው እንጂ መስፍን ሁላችሁንም ያውቃል። ሁሉንም የዚህ ድርጅት ሰራተኛ ያውቃል። በገንዘብ ያልሞከረው ሰው የለም። ስታስመልጭው እጃችን ከገባ በኋላ ስታስመልጭው እንደዚህ አጠገባችን እየኖርሽ እንዲህ ስታረጊ ግን ትንሽ ልፋታችን አያሳዝንሽም? ድካማችን ቦታ የለውም አንቺ ጋር ማለት ነው። ምን ላርግ በቃ እናቴ አትበኝ። እኔ ተናግሬያለሁ። የእናትሽን ጉዳይ ነግረሽም ቢሆን ስሙንም በቃ እያንዳንዱ ነገር እሱ ነው የሚቆጣጠር። አሁን ግን በቃ እያንዳንዱ ነገር ቀጥቶ ስልክ የማይደውልልኝም የት እንደሄደ ራሱ አይታወቅም። ከዚህ እንዴት ተዋክበን እንደወጣን የት እንደምንሄድ ይፈን ተናገረን አይመስለኝም። እና እሱ ጋር ስንሄድ አላገኘነውም፣ አመለጠን። ለትንሽ እንዲያመልጠን ደግሞ ያደረግሽው አንቺ ነሽ። ይሄንን እንግዲህ አሁን አውቀነዋል። እንዴት ነው እንዲህ ያደረግሽው? እንዴት አወቅሽ ራሱ መስፍን ጋር እየሄድን እንደሆነ? ያው እሱ ቀድሞ ሁሉንም ነገር ነው የሚያዘጋጀው። እኔ እንደነገርኩ በቃ እኔ ምን ላድርግሽ ዘሌን ያውን እኮ እኔ በጣም እንዴት ነው ያስመለጥሽው ነው ጥያቄ። ያው በስልክ ነው የምንለዋወጠው። በቃ እንዴት አወቅሽኛ እሱ ጋር እየሄድን እንደሆነ? ያው እናንተ ስታወሩ ቢሮ እንደዚህ እያንዳንዱ ነገር በቃ ምሰራ መስዬ እናንተ ማናገር መስዬ ምናምን እመጣለሁ። በኋላ ቴክስት አድርግለታለሁ እዛው ጋር ያለውን ነገር። ለማን ነው ቴክስት መጣ? እሺ ሰላም እንግዲህ ተመልካቾቻችን፣ በአጋጣሚ ቤት ውስጥ መብራት ስለሌለና ከዚህ በላይ ብዙ መጠበቅ ተገቢ ነው ብለን ስላላሰብን ቆይታችንን እዚህ ውጭ ላይ ልናደርግ ተገደናል። ፍቃደኛ ሆነሽ ስለዚህ ጉዳይ ልታወሪን እንትን ስላልሽ እናመሰግናለን ማለት እንፈልጋለን። ምንም እንኳን ግዴታ ቢሆንም እስቲ ራስሽን አስተዋውቂና እንጀምር። እሺ እንዳልከው በቃ እኔ ጠበቃ ነኝ። ጠበቃ መሰረት እባላለሁ እና ለ20 አመት በዚህ ስራ ላይ አገልግያለሁ። ያው ስራዬን በጣም ወደዋለሁ። 10 አመት በዳኝነት አገልግያለሁ። አሁን ደግሞ 10 አመት በጥብቅና እያገለገልኩ ነው ያለሁት። ያው ይሄ ነው ስራዬ ጠበቃነት ነው። ያው በአጋጣሚ በተለያዩ ስራዎች ተገናኝተን እናውቃለን። በሙያሽ ብዙ ሰው የሚያከብርሽ ሲኒየር የሆንሽ ሰው ነሽ። ስለዚህ አሁን ያለውን ነገር አሁን እየሆነ ያለውን ነገር በደንብ ተረድተሽ ነው የገባሽበት ብዬ አስባለሁ። ማታውቂው ነገር የለም ብዬ አስባለሁና ዛሬ እዚህ የተገናኘ ነው እንግዲህ ስለ መስፍን ልናወራ ነው። መስፍንና አንቺ ግንኙነታችሁ ምንድነው? ያው መስፍንና እኔ ያው በስራ ሂደት በስራ ነው የምንገናኘው። ደንበኛዬ ነው። በቃ ሌላ ግንኙነት የለንም። በስራ በኩል ነው በቃ ጠበቃው ነኝ። ያው በጥብቅና ነው በቃ በዚህ የተገናኘ ነው። ሌላ ግንኙነት የለንም።
መስፍን እጅግ በጣም ብዙ ወንጀሎችን የሰራ ሰው ነው። ወንጀለኛ ነው። በአሁኑ ሰዓት የህግ ሰዎች እንደሚፈልጉት ታውቂያለሽ። አንቺ ደግሞ በኮንፊደንስ እያልሽኝ ያለሽው ነገር መስፍን ደንበኛዬ ነው ብለሽ እንደ አንድ ጤናማ ዜጋ ቆጥረሽው እያወራሽኝ ነው። ይሄ ምን ማለት ነው? ያው እንዳልኩ ነው። በቃ ከደንበኛዬ ምንም አይነት ስህተት አላገኘሁበትም። ምንም አይነት ወንጀል አላውቅም። ደንበኛዬ ንጹህ ሰው ነው። በቃ ወንጀል ካንተ ነው እንግዲህ የሰማሁት። ወንጀል እንዳለው አላውቅም። የለውም፣ ወንጀልም የለውም። እሺ ጠበቃው ቆሽ ጠበቃው ነኝ ብለሽኛል። ስለዚህ ወንጀል ከሌለበት ከምንድን ነው የምትከላከዩ? ግልጽ ለማድረግ ያህል ያው እንሰራለን። ዛሬ ማንኛውም ሰው እኮ ጠበቃ አለው አይደል? በማንኛውም ሁኔታ ላይ እያንዳንዱ ሰው ጠበቃ አለው ለራሱ። ስለዚህ እሱ ደግሞ የቢዝነስ ሰው ነው። በማንኛውም በሚያስፈልገው ስራ ሁሉ እሱም ጊዜም ስለሌለው እኔ ጠበቃው ነኝ። በቃ ከየትም ቦታ ይሄዳል፣ የትም ቦታ ይንቀሳቀሳል። ግን እኔ እዚህ ውስጥ በስራዬ ላይ ስላለው እኔ ነኝ ማንቀሳቀስለት፣ እኔ ነኝ ጠበቃው። በቃ በዛ ምክንያት ነው እንጂ ሌላ በወንጀል በሌላ ምናምን አይደለም። በቃ በስራ ሁኔታ ውስጥ እኔ ጠበቃው ነኝ። የቢዝነስ ጉዳዩን ብቻ ማስጨረስለት ጠበቃው ነኝ። ፐርሰናል ነገሮች ውስጥ ገብተሽ አንዳንድ ጉዳዮችን አስጨርሰሽለት አታቂም? ለምሳሌ እንደ ፕሮፌሽናል እንደ ጠበቃ ራሳችንን ስናስብ እኛም የሚመለከተን ነገሮች አሉ። የህግ ጉዳዮችን ከህግ ጋር የተያያዙ ምናልባት አስቀድመን ዴሊጌሽን ልንሰራ እንችላለን። በሰዎች መካከል ግጭት ሲፈጠር ፍርድ ቤት ሳይደርስ ነገሩን በስምምነት ለመፍታት ጥረት ልናደርግ እንችላለን። ከዚህ ያለፈ በህግ የህግ ጉዳዮቹ ላይ ከመቆም ውጪ ቀጥተኛ የሆነ እሱ የሚሰራቸው ስራዎች ውስጥ ተሳትፎ አድርገሽ ከሰዎች ጋር ኮንታክት አድርገሽ ቢዝነሱን አግዘሽለት ቢዝነሱን ሰርተሽለት ታውቂያለሽ? ያው እኔ የምሰራውን ስራ አውቃለሁ ጠንቅቄ ማለት ነው። አሁን በምትለው የወንጀል ስራ ውስጥ እኔ የምሳተፍ ሰው አይደለሁም። ህጋዊ በሆነ መልኩ ነው የምሰራው። በህጋዊ መልኩ ነው የሚሄድ እና ራሴን በሚያስወቅስና ራሴን ወንጀል ውስጥ በሚያስገባ ነገር አልሰራም። እሱ ደግሞ ህጋዊ የሆነ ሰው ብዬ የማምነው ደንበኛዬ እስከሆነ ድረስ በዚህ ብቻ ነው የምሰራለት። እኔ አንተ እንደምታስበው አንተ እንደምትለው አይደለም። እኔ ህግን በደንብ ማውቅ ሰው ነኝ። ህጋዊ የሆነ ስራ እንደምሰራ ነው የምነግርህ በቃ። ስለዚህ እኔን ወደ ገደል ውስጥ የሚያስገባ እኔን ወደ ወንጀል ውስጥ የሚያስገባ ነገር አልሰራም በፍጹም። አንተ ስላልከኝ አይደለም፣ ለራሴ ስል ነው። በቃ ህግን ተከትዬ የምሄድ ሰው ብቻ ነኝ። በቃ ህጋዊ የሆንኩ ሰው ነኝ። ስራዬን ለብዙ ጊዜ የማውቀው ስራ ነው ያለሁትና ለኔ ሌላ የወንጀል ሌላ ነገር ምሰራ ሰው አይደለሁም። ህጋዊ ነኝ። ካንተ በላይ እኔ ያውቃለሁ ህጉን። አንተ እንደዚህ ብለህ ልታስገድደኝ አትችልም። ይሄ ነው ቃሌ በቃ። እሺ እንግዲህ መስፍን እጅግ በጣም የተደረሰበት በግልጽ የሰራቸው እጅግ በጣም ብዙ ወንጀሎች እንዳሉ አሁንም አቃቢ ግን ጨምሮ በጣም ብዙ ሰዎች በሱ ላይ ክስ ሊመሰርቱ ሊከፍቱ ነው አሁን ባለው አካሄድ እና እንዲህ አይነት ወንጀለኛ እንዲህ አይነት ከባድ ሰው እንዴት አንቺን መርጦ መጣ? ያው እንግዲህ እንዳልከው አንድ ሰው ከአንድ ቦታ ሲሄድ ያንተ ማንነት አጥንቶ ነው አይደል የሚጠጋህ። ስለዚህ እኔ በስራዬ ይተማመንብኛል። በስራዬ አይደለም እሱ ማንም ሰው የሚተማመንብኝ ነኝ። ምንም አይነት ስህተት ማልሰራ ምንም አይነት ወንጀል ማልሰራ መሆኔን አጥንቶ ነው ወደኔ የመጣው። እኔ አይደለም የመረጥኩት፣ እሱ መርጦኝ ነው ወደኔ የመጣው። በቃ እኔ ወንጀለኛ ሰው አንተ አትመርጠውም አይደለ? ደግሞ እሱም ወንጀለኛ አይደለም። አንተ ራስህ ወንጀለኛ እያልክ በመጥራትህ አንተ ታውቃለህ፣ ጠበቃ ነህ አይደለ? ህጉን ታውቃለህ። ስለዚህ ወንጀለኛ ማለት ራሱ ላንተ ጥሩ አይደለም። የሰውን ስም ማጥፋት። ሰው ወንጀለኛ የሚባለው ፍርድ ቤት ፈርዶበት ሲወሰን ነው ወንጀለኛ የሚባለው። አንተ ግን ሰው ዘለህ ወንጀለኛ ማለት ላንተ ጥሩ አይመጣም። እኔ ደግሞ ደንበኛዬ ወንጀለኛ መሆኑን አይደለም ወንጀለኛ አይደለም ብዬ ሙሉ በሙሉ የምተማመንበት ሰው ነው። ስለዚህ እሱ ፈልጎኝ ነው የመጣ። በቃ በስራዬ ሁኔታ ነው እንጂ በሌላ ነገር አይደለም። በቃ ስራዬን ስለሚተማመንበት ብዙዎችም ስራዬን ስለሚያውቁ ብዙ አመትም ስለሰራሁበት በዚህ ምክንያት ነው ወደኔ የመጣው። እሺ እንግዲህ መስፍንን ወንጀለኛ ብለን ስንጠራ ዝም ብለን ከመሬት ተነስተን አይደለም። አንቺም ታውቂያለሽ ከሱ ጋር የተያያዙ እጅግ በጣም ብዙ ወንጀሎች ተሰርተዋል። ወንጀለኛ ለማለት እንደማንችል እኛም እናውቃለን።
ይሄ የስም ጥሪ ያጠራር ጉዳይ ያጋጨናል ብዬ አላስብም። ምክንያቱም ግልጽ ወንጀሎች ምስክሮች የተቀመጠበት ሰው ነው። ወንጀለኛ መሆኑን ለማሳየት እሱ ራሱ በአካል ብናገኘው እሱን እናሳይ ነበር እንዴት ወንጀለኛ እንደሆነ። ለማንኛውም ይሄኛው ያጋጨናል ብዬ አላስብም። ነገር ግን አንቺ ለሱ ብዙ ነገሮችን ትሸፍኝለታለሽ። ህጋዊ የሆኑ ነገሮቹ ላይ ብቻ ሳይሆን ምትቆሚው እንደዚሁ ውስጥ ለውስጥ ብዙ ነገሮችን ስትሰሪ ነበር። ይሄንን ታምኛለሽ አታምኚም ነው እያልኩሽ ያለሁት። ነገርኩኩ እኔ በእውነታ መንገድ ነው ሄደው በቃ ትክክለኛውን ስራ ነው የምሰራ ብያለሁ። በቃ እኔ ወንጀል ያለበት ሰው ሰርቼም አላቅም፣ እሱም ወንጀለኛ እንደሆነም አላቅም። አይደለም፣ በፍጹም አይደለም፣ ወንጀለኛ አይደለም። አንተ ማረጋገጫለህ? እኔ ወንጀለኛ ለመሆኑ ማረጋገጫዎችን ማቅረብ ይችላል። ምክንያቱም በሱ አዛዥነት የተሰሩ ወንጀሎች ስላሉ። አንቺ ግን እሱ ንጹህ ለመሆኑ ምን ማረጋገጫለሽ? ደንበኛዬን አውቀዋለሁ፣ በቃ አውቀዋለሁ። ምንም አንቺን ቃል ብቻ አውቀዋለሁ የሚለውን ቃል ብቻ ተቀብለን እሱ ነው ወንጀለኛ አይደለም ማለት እንችላለን? ማረጋገጫ ካለህ ካምጣ አልኩህ እኮ። ማረጋገጫ አለህ? በደንብ ነው እንጂ ማረጋገጫ አለን። ለምን ጠፋ ታዲያ? ለምን ተሰወረ? ደንበኛሽ ነው ታውቂዋለሽ አይደል? በቅርበት አውቀዋለሁ ትያለሽ አይደል? ስለዚህ መሰወሩ በራሱ ለምንድን ነው ከህግ ሰዎች የሚሸሸው? ለምንድን ነው የሚሰወረው? ለምንድን ነው የጠፋው? ለምንድን ነው ልናገኘው ያልቻልነው? ለምንድን ነው መጥሪያ ልንሰጠው ያልቻልነው? ምንድን ነው የሚያሸሸው? እኛ እሱን ወደ ህግ እንዲቀርብ ነው ጥረት እያደረግን ያለነው አይደል? ለምንድን ነው እሱ ወደ ህግ መቅረብን እየሸሸ ያለው? የታገቱ ሰዎች አሉ። የሰው ነፍስ እጁ ላይ አለ አሁንም ድረስ። ይሄ ሰው ቀርቦ ማያወራ ከሆነ ወንጀለኛ አይደለም ማለት እንችላለን ወይ? ለምንድን ነው ማይቀርበው ወንጀለኛ ካልሆነ? ደንበኛዬ በሆነ መልኩ በገባበት ነገር ልረዳው የራሴ ስራዬ ነው። ስለዚህ ደንበኛዬን ይሄን አድርገሃል ብዬ ይዤ ለፍርድ ቤት ላቆመው አልችልም። አንተ ወንጀለኛ ነው ካልክ በቃ ፍርድ ቤት እንገናኝ፣ በቃ ይዘኸው ፍርድ ቤት እንገናኝ እንጂ እኔ ደንበኛዬን ከየትም ቦታ ብዬፈልግ በእጅ ልሰጥህ አልችልም። ልረዳው ለሱ ነው ልረዳው ዝግጁ የሆንኩት፣ ላንተ አይደለም። ስለዚህ እኔ ደግሞ ወንጀል ሲሰራ ይቻላል ካልክ በቃ ህጋዊ ነው፣ ህጋዊ በሆነ መልኩ ፍርድ ቤት ያዘው፣ እዛ እንገናኝ። ይሄን ያህል እኔ እንትን አትበለኝ። እኔ የሱን ጉዳይ ራሴ እጨርሳለሁ። አንቺ የገባሽባቸው ነገሮች፣ አንቺ እየተባበርሽ ያለሽው ወንጀል ስላለ ነው ዛሬ እዚህ ድረስ የመጣሁት። እኔ ጥያቄ ቀጥተኛ ነው። ካንቺ ጋር ያለኝ ነገር ካንቺ ጋር ያገናኘኝም የሚያነጋግረኝም እውነት ለመናገር እኔ በሙያው ከማከብራቸው ሰዎች ውስጥ አንዷ ነበርሽ። እውነት ለመናገር ዛሬ ላይ ግን እንደዛ አለመሆንሽን ሳይ ባንቺ ነው ያፈርኩት። እንደዚህ ታደርጋለች ብዬ አስቤም አላቅም ነበር። እኔ ያልኩሽ ያለሁት አሁን ለምንድነው ወንጀል ውስጥ መሳተፍ የፈለግሽው? ለወንጀለኛ ጥብቅና መቆም አንድ ነገር ነው፣ ምንም ችግር የለውም። ስራችን ነው፣ ፕሮፌሽናችን ነው። ሰው ለሳዳም ሁሴንም ጠበቃ ቆሞለታል። ለትልልቅ ዓለም ላይ ለምናውቃቸው ትልቅ ወንጀል ሰሩ ለሚባል ሰዎች ጥብቅና ቆሞላቸዋል። የህግ የመተርጎም ስራ ስለምንሰራ ስለ ህግ ስለምናማክር ማለት ነው። እሱ አይደለም የኔ ችግር። ለምንድነው ወንጀል ውስጥ ተሳትፎ ያደረግሽው የሚለው ነው። ለምንድነው የተሳተፍሽው? እኔ እኮ እየነገርኩ ነው። በቃ ምን ለማስጨነቅ ነው? ግዴታ ነው ያስከው። የፈለገ ነገር ብትናገርም እኔ ወንጀለኛ አይደለም። በቃ ወንጀለኛ እስካልሆነ ድረስ እንዲህ ነው ወንጀለኛ ብዬ ልሰጥህ አልችልም። ያስኩትን ስለሱ አይደለም እያልኩኝ ያለሁት። ለምን አንቺ በቀጥታ ተሳተፍሽ ወንጀል ላይ? ለምንድነው የሱን የወንጀል ስራዎች የደገፍሽው ነው የኔ ጥያቄ። ወንጀል አይደለም ሰራው። በቃ እኔ ምልክ አንተ ራስህ ህጉን አውቀዋለሁ ብለሃል አይደል? ስለዚህ እኔንም እኮ ወደ ወንጀል ውስጥ እያስገባኸኝ ነው። ጥብቅና ያስገባውሽ አይደለም እኔ ገብተሽ ጥብቅና ነው የቆምኩለትና አንቺ ወንጀለኛ ነሽ እያልከኝ ነው። ለዚህ ደግሞ ያው የራሴ መረጃ እንትን ይኖረኛል ላንተ ማለት ነው። እኔን ወንጀል ቤቴ ድረስ መተው ወንጀለኛ ነሽ ብለህ እየጠየቀኝ ነው። እኔ ወንጀለኛ መሆንሽን አይደለም እያወራሁ ያለሁት። ወንጀለኛ መተባበርሽን ወንጀለኛ ይኸውልሽ፣ እኔና አንቺ ህግ እናውቃለን። አባሪም ተባባሪ መሆን ሊያስከተል የሚችለው ነገር እናውቃለን። አንቺ ተባባሪ ነሽ።
ይሄ በሁለተኛ ዲግሪ የሚያስጠይቅሽ ነው። ይሄንን እያወቅሽ እኮ ነው አንቺ እዚህ ውስጥ የገባሽው አይደል? ነው አሁንም ዲፌንድ ለማድረግ ጥረት ታደርጋለሽ። እኔም መረጃዎችን ላቅርብ፣ አንቺ የተባበርሻቸውን አንቺ የሰራሻቸውን ስራዎች እሱን ነው የምትጠብቂው ከኔ? እኔ ደግሞ የነገርኩ እኮ ነው እኔ ወንጀለኛ አይደለሁም። አንተ እንደ ወንጀለኛ እያየኸኝ ነው አይደለም? ሰውየውን እኔንም እየወነጀልከኝ ነው አሁን። ስለዚህ እኔ ወንጀል ውስጥ አልገባሁም። ሰውየውም ደንበኛዬም ወንጀለኛ አይደለም። በቃ ምንም ላደርግ አልችልም፣ ምንም ልረዳ አልችልም እዚህ ውጭ። እኔ እኮ መረጃ አለኝ። ለምሳሌ እኔ ጋር የምትሰራ ልጅ አርሴማ የምትባል ልጅ ባንቺ የቀጥታ ስልክ እየተደወለላት ባንቺ በኩል ገንዘብ እየገባላት ትሰልል እንደነበረ እናውቃለን። ይሄንንም ትክጃለሽ አንቺ? ይሄን አላደረኩም። ማረጋገጫ አለክ? ማረጋገጫ ምንድነው ከኔ የምትፈልጊው? ምን አይነት ማረጋገጫ ነው የምሰጥሽ? ገንዘቡ ስሰጣት እኔ እኮ በጣም የሚገርመኝ ነገርሽ እየገረመኝ ያለው ነገርሽ የሰራሽውን ነገር በግልጽ ነው የሰራሽው። እንደ አንድ የህግ ሰው ራሱ ማምለጫ ለራስሽ አዘጋጅተሻል ብዬ አላስብም። አሁን የገባሽበት ቅርቃር እጅግ በጣም ከባድ ነው። አንቺ የወንጀለኛ ተባባሪ ነሽ። ከልጅቷ ጋር የተደዋወልሻቸውን ስልኮች ማውጣት ትችላለህ። የገንዘብ ትራንስፈር የተደረገበትን ፋይል ማውጣት ትችላለህ። እነዚህን ሁሉ ፋይሎች አውጥቼ እኔ ሞግትሻለሁ። አንቺ ዛሬን ላታምልጪ ትችያለሽ። እውነት ለመናገር ግን ለምንድን ነው እንደዚህ ያደረግሽው ነው? እኔ ማከብርሽ በጣም ትልቅ ሰው ስለሆንሽ እኮ ነው ይሄንን እየጠየቁሻለሁ። እኔ ደግሞ ምልህ በስልክ ብዙ ነገር ይሰራል። በስልክ ብዙ መረጃዎች ይሆናል በአሁኑ ሰዓት ማለት ነው። ስለዚህ አንተ እኔን በዚህ ማስፈራሪያ ልታሳመነኝ ፈልገህ ነው። እኔ በዚህ ደግሞ ተማመንበታለሁ። ወንጀሉን አልሰራው። ለሷ ጋር ምንም አይነት ግንኙነት የለኝም። አላቃተም ነው እንዴ? ሰው ሆነ በብዙ መልኩ ትተዋወቃለህ። በብዙ መልኩ ግን እኔ ይሄን ስራ ወንጀል እኔ ህግ አዋቂ ሆኜ ወንጀል መልጠሽዋል። ከሷ በመታገኙ መረጃ ይሄን ሰውዬ ከቦታ ቦታ እንዲንቀሳቀስ እያደረግሽ ነው። ከኛ አንድ እርምጃ ቀድመሽ ዞር በል ሽሽ የምትይው አንቺ ነሽ። ነገርኩ። ለዚህ ምንም መረጃ የለህም። በቃ እኔ አላደረኩትም። ምንም ነገር አልሰራሁም። ምንም ገንዘብም አላኩም። በስተት ልትወነጀለኝ ከሆነ ሊሆን ይችላል። ህጋዊ የሆነ መረጃ ግን የለህም። አንቺ ከሷ ጋር ያደረግሻቸውን ኮንቨርሴሽኖች ማውጣት እንደምንችል ታውቂያለሽ። አሁን እስኬት ድረስ እንደምንሄድ ታውቂያለሽ። ሁሉን ነገር ስለምታውቂ እኮ ነው እኔ ካንቺ ጋር ሳወራ እንደዚህ ካልመለ መሆን የምሞክረው። ምንድነው አንቺን እዚህ ውስጥ ያስገባሽ ነው የኔ ጥያቄ። ነገርኩ እኮ ብዙ ነገር ይሰራል በስልክ በቃ በዛ ብዙ ነገር ይሰራል። በጣም በዚህ አምኜልህ እኔንም ሆነ ደንበኛዬን ላንተ አሳልፌ ልሰጥ አልችልም። ምንም ባልሰራ ነው ነገር እንዳምንልህ እያስገደደከኝ ነው በስልክ ማለት ነው። ስልክ ማንኛውንም ስራ ይሰራል። አርሴማ ጋር ተዋወቃላችሁ? ነገርኩ እኮ ሰው በብዙ መልኩ ይተዋወቃል። እስቲ በምን መልኩ ተዋወቃችሁ ከአርሴማ ጋር? ሰው በቤተሰብ ይተዋወቃል፣ በብዙ መልኩ በትራንስፖርት ይተዋወቃል፣ በብዙ መልኩ ይተዋወቃል። ሰው በስራ ስለ በገበያም ይተዋወቃል። በወንጀል ብቻ ነው እንዴ ሰው የሚተዋወቀው? አላቃት በሌላ መልኩ በወንጀል ስራ አላቃት። እኔ ከዚህ በላይ እስከ ድረስ መሄድ እንደምንችል አላውቅም። እኔና አንቺ በመረጃ ልናወራ እንችላለን። ይሄንን አድርገሻል ማለት እንችላለን። ይሄ ደግሞ የሚሆነው አንቺ በህግ ጥላ ስር ስታልፊ ነው። ስለዚህ እያልኩሽ ያለሁት ነገር ይሄንን ነገር አምነሽ በስነ ስርዓት ማውራት ከቻለን እኔና አንቺ ይሄ ክላይንት የምትዩ ሰውዬ እንዲቀርብ አድርገሽ ምናልባት የህግ አማካሪ እንደመሆንሽ መጠን አማክረሽው ከህግ ማምለጥ እንደማይችል ታውቂያለሽ። ስለዚህ አማክረሽው እንዲመጣ ካደረግሽና ፍርድ ቤት ቆመን ብናወራበት ጥሩ ነው። አንቺ ግን ለምንድነው ይሄንን ያክል ወንጀለኛ ለመተባበር ወንጀለኛ ለማስመለጥ ጥረት የምታደርጊው? አንድ ወንጀለኛ ከተያዘ በኋላ ለሱ ጥብቅና መቆም አንድ ነገር ነው። እንዳያዝ ማስመለጥ ግን ማሸሽ ግን ወንጀል ነው። ይሄንን እያወቅሽ ነው የምታደርጊው። እኔ የምልህ በቃ አሁን አንተ ስራ እስከሆነ ድረስ ራስ ሀሳብ መያዝ ትችላለህ። እኔ ግን ደንበኛዬን አሳልፌ ልሰጥ አልችልም ባልሰራው ነገር። ስለዚህ ወንጀል እኔም ኮንኩሱ ምንም አይነት ስራ ስህተት ውስጥ አልገባንም። አሳልፌ ልሰጥ አልችልም። ስራ ከሆነ ስፈልግ ያዘው። አሁን ብትተወኝ ይሻላል። እንደፈለክ ማድረግ ትችላለህ። እኔን ቃሌ ነው ዛሬ ቤት መተህ እንድታናግረኝ እሺ ብዬ ፈቃደኛ የሆንኩት ያው ንጹህ እንደሆንክ ስለማውቅ ነው።
ስለዚህ አንተ ደግሞ አሁን እኔ ስሜን አጥፍታችኋል ስሜን ማደስ ስለምፈልግ ነው በስራዬ ላይ በእንጀራዬ ላይ ምን የመጣችሁት እኔም ታወቅ ሰው ነኝ እንደዚህ አይነት ወንጀል እንደማልሰራ ማንንም ያቀኛል ስለዚህ ስሜን ማደስ ስለምፈልግ ነው አልሸሸግም ብዬ ነው እናንተን ለምን ብዬ ገፍትሬ ማውጣት ይችላል ግን ለምን ባልሰራውት ነገር ከናንተ መደበቅ ያለብኝ ስለዚህ እኔም ስራ የለም እንዴ አንተም ስራ አለህ አይደል እኔም ስራ አለኝ ስለዚህ ይሄን ፈቃደኛ ሆኜ ስለሰጠው ታመሰግነኝ ይገባል እንጂ እኔ ልታመነጫጭቀኝ አትችልም እኔ ህጋዊ ሰው ነኝ እኔ አንቺ ማለት የምችለው ሙያ ውስጥ እንዳለ ሰው በሙያሽ የምታደርጊው ነገር ምንም ልልሽ አልችልም እሱ ላይ አይደለም ግን እኔ ያለሁት ለሊናሽ ስትይ ግን እዚህ ከዚህ ሰውዬ ጀርባ ያሉትን ወንጀሎች ታውቂያለሽ ብዬ አስባለሁ ለሊናሽ ስትይ የታገቱ ወጣቶች ተደፍራ የተገኘች ልጅ ለማስገደል የሚያሯሩጥ ሰው የገዛ ሚስቴን ያሳገተ ሰው ይህንን ሁሉ ያደረገን ሰው ለህሊናሽ ስትይ እንዴት አሳልፈሽ መስጠት ይከብድሻል ለመጨረሻ ጊዜ ነው የምጠይቅሽ ለህሊናሽ ስትይ ይህንን ወንጀለኛ ለምን አሳልፈሽ አሰጪ ነገርኩኩ ወንጀለኛ አይደለም ግን አሁን ለምትላቸው ወንጀሎች ለተደፈሩትም ለታገቱትም ለምትለው ግን እንደዚህ አይነት ነገር ካለ እኔም ውስጥ ገብቼ ይሄን ነገር ለህግ ባቀርብ ደስ ይለኛል እኔም አብሬ ብተባበርሽ ደስ ይለኛል ይሄን ነገር ማጋለጥ ፈልጋለሁ ልጁ ግን ደንበኛዬ ግን ህጋዊ ሰው ነው ወንጀል የለው ለዚህ ነው እኔም ኮርቼ ደረቴን ነፍቼ ለሱ መማጋት ምን ማለት ነው በቀጥታ እነዚህ ወንጀሎች ከሱ ጋር እንደሚገናኙ ያየን ነው አይደል ይሄን የምትለው አንተ ነህ እኔ አላቅ የለው እንደሌለው ነው አውቄም እንትምለው መማገተ ያለ ቢኖር እኔ ራሴ አጋልጭ ሰጠዋለሁ ይሄ ልክ ነው ብለሽ ታስቢያለሽ ግን ማለት ቃል ኪዳን ይገባንለት እናገለግለዋለን ብለን ያልነው ህዝብ ከኛም ይጠብቀው እንደዚህ ወንጀለኛ የሚያሸሹ የህግ ሰዎች ነው ወይስ ወንጀለኛን አሳዶ መያዝ ህልምሽስ እንደዚህ ነበረ እኔ አሁን ልጅ እያለሁ ማሰበው የነበረው ከወንጀለኞች ጋር ተናንቄ ፍትህ ማስፈን ነው እንደ አንድ ጠበቃ እንደ አንድ የህግ ሰው ሁሉም ሰው ምኞቱ ይሄ ነው ወንጀለኛ መደገፍ ይሆናል ብለሽ ነው መጨረሻ ያስብሽ እኔ ስላንቺ ሊና ነው ማውራት እንፈልጋለን እኔ መልክ እኔም ስራዬን ወደዋለሁ ስራዬም ሰዎችን መፍትሄ መስጠት ነው ይሄ ደንበኛዬ ወንጀል ስለሌለው ብቻ ነው ስለማውቀው ነው በቃ እመሟገትለት እንጂ እኔ ራሴ አሳልፌ ሰጠዋለሁ ትክክለኛ ስራዬን ነው መስራ ያለው የምወደው ስራዬ ነው ስለዚህ ይሄንን ነገር አልሰራም ወንጀለኛ ተባባሪንሽ ለምትለው በፍጹም አልሰራም እኔ እስከዚህ ሰዓት ድረስ አንቺን በትግስት ሳዋራሽ የነበረው ያለውን ነገር ትረጃለሽ በሰላም ነገሮችን ታስረጂናለሽ ይሄ ሰውዬ እንዲደረስበት ታደርጋለሽ በያስቤ ነው እኔ ማንንም ጋር ሲሄድ ዝም ብዬ አይደለም ሄደው ያለ መረጃ አይደለም ሄደው ምንም ሳሊዝ አይደለም መመጣው አንቺም ጋር ስመጣ ትልቅ የሆነ መረጃ ይዤብሽ ነው የመጣሁት ሌላውን እንተው የህግ ቋንቋ ማውራታችን ምናምን ህጋዊ ነኝ የምትይው ነገር እንተውና የዛሬ አመት ሚያዝያ 16 ስለተሰራው ወንጀል እጅሽን ስላስገባሽበት ወንጀል በቀጥታ እናወራለና ቁጭ ብለሽ ነው ያውሪው አሁን ቁጭ ብለሽ አውሪ እኔ ዘላለም ዘገየኝ እሺ ምንም ሳሊዝ አልመጣም አንቺ ላይ መረጃ አለኝ ስልሽ ትልልቅ መረጃዎችን ይዤ በስነ ስርዓት ትናገሪያለሽ ስለዚህ ሰውዬ አትናገሪ እኔ ምንም ነገር በቃ ምናገረው ነገር የለኝም ስለዚህ ግን ስለዚህ ሁኔታ እንዴት ልታውቅ ቻልክ አቃለው ከዛም በላይ እደርስበታለሁ ከዚህም በላይ ማለት ነው ገና ብዙ ነገር ምንድነው እየሆናችሁ ያለው እኔ ምንም አላውቅም በማላውቀው ነገር አንተ ማን እያወራን ደፍራችሁ የገባችሁ ማን አንተ እያወራን መጀመሪያ እያወራን ነው ምንም አውቀው ነገር እያወራን ምንም የሚፈጠር ነገር የለም እኔ ባለቤቷ ነኝ ንገረኝ እያወራን ነው ከሷ ጋር እሷ ለራሷ ማውራት አትችልም ወይ ግዴታ በጭራሽ ሊሆን አይችልም ቤቱ የኔ ነው ከኔ ጋር አውራ ምንድነው ማውራክ ማናንተ አላቀም እሷን ግን አቃታለሁ ወንጀለኛ ስትረጃ አግኝቻታለሁ እሱን መታወቃት ቦታ ልታውቁ ትችላለህ ምንድነው አሁን እሺ ምንድነው ያጣው ለምንድነው ያጣው ምን ልታረግ ነው
ልትኩስ ነው እስቲ ተኩሳ ተኩስ ምንም የማታውቀው ነገር መተ እንትን የምትለው ወንጀለኛ ውጣ ከቤቴ ውጣ ማስፈራራትሽ ነው ማስፈራሪያ ይዘሽ መምጣትሽ ነው ምንድነው ታዲያ አንቺ እያስገደድሽኝ ነው ያረክሽውን ነገር እንዳለ አውጣዋለሁ እሺ ያለው መረጃ ባጠቃላይ ካንተ ጋር እያወራሁ እሺ እንግዲህ ተመልካቾቻችን ከቆይታ በኋላ እኔና አቶ ገብሩ ተስማምተናል ብዬ አስባለሁ እንግዲህ ካዩት ነገር ተነስተው እርሶ የሚሉት ነገር ካለ ብዬ ነው እስቲ የሚሉት ነገር ካለ እኔ በእውነቱ ባለቤቴ የሀቅ ሰው እንደሆነች ነበር ማምነው የዚህ አይነት ድርጊት ካለ ግን በጣም ከባድ ነው ስለዚህ ወደ መቀጣት መቻል አለባት ግን እርግጠኛ ሆናችሁ እንደዚህ አይነት ነገር መሆኑን ምናውቅ ተሆነ ነው ለፈጸምኩትም ድርጊት ይቅርታ ሽጉጥ ላወጣሁት ይቅርታ ይደረግ ችግር የለውም ግን ስለ ሁኔታው ቀስ ብለን መነጋገርም ከዛ በኋላ እንደዚህ አይነት መጥፎ ድርጊት አይነት ከሆነ ወደ ህግ መቅረብ ትችላለች አዎ እንግዲህ ባለቤቱ ቀደምም ላስረዳውት እንደሞከርኩት ይሄንን ወንጀለኛ ለማስመለጥ ጥረት ያደረጉ ነው እጅግ በጣም ብዙ ነገሮች ተፈጽመዋል እንግዲህ ሰው እስከምታገድ ደርሷል እኔም ባለቤቴን ለቀናት አጥቼ ነበር ይሄ ወንጀለኛ እጅግ በጣም ትልቅ ወንጀለኛ ነው ከሱ ጋር መተባበር በህግም እንደሚያስጠይቅ ደጋግሜ ለመናገር ሞክሬያለሁ ከባለቤቱ ጋር በነበረኝ ቆይታ እሳቸው ግን ፈቃደኛ አይደሉም እኔ ግን እርሶ የተረዱ ይመስለኛል ባለቤቶት ላይ እኛ መረጃዎችን ይዘናል ስንል ዝም ብለን ከመሬት ተነስተን አይደለም ብዙ መረጃዎች ይዘናል ዛሬ ላይ በደንብ ነው የሚያስጠይቃቸው ስለዚህ እሳቸው ጋር ያለንን ነገር መጨረስ እንፈልጋለን መጠየቅ አለባቸው የለባቸው እንግዲህ እርሶ የራሱትን ያዩትን ነገር ይሄ መጠየቅ ይሄና አይነት አስከፊ ድርጊት ከተደረገ መጠየቅ ማንኛውም ሰው መጠየቅ አለበት ልትጠየቅ ትችላለች ግን እርግጠኛ ነው ወይ ነው ይሄን ያሳየውት መረጃ ምን ያላሳማኝ ያሳየህን መረጃ ምን አሳማኝነት ካለው ወደ ህግ ትቅረብ በአግባቡ በህጉ መሰረት ወደ ህግ ቦታ ትቅረብ በእንደዚህ አይነት መልኩ አይደለም ባይሆን ጥሩ ነው እኔም ለዛ ነው እንግዲህ መሳሪያ እስከመንዘዝ የደረስኩት እኛ ምንድነው መረጃ ማግኘት እንፈልጋለን እሳቸው ለህግ ከቀረቡ በኋላ እኔ ቀደምም ሰነግሮት ነበር ወይዘሮ መሰረት ማለት ያየነ ያደግናቸው ጥሩ ጠበቃ ጥሩ የህግ ሰው ናቸው ይሄንን ሰፈርም አካባቢም ይመሰክራል ዛሬ ላይ ግን ተሳስተው የሆነ ነገር ውስጥ ገብተዋል ስለዚህ መጠየቅ አለባቸው የሚለውን ነገር እናምናለን እኛ የህግ ሰዎች ይጠይቋቸዋል ይመጣሉ መምጣታቸው ማይቀርም ከዛ በፊት ግን ከወይዘሮ መሰረት የምንፈልጋቸው መረጃዎች ማግኘት እንፈልጋለን ከህግ ሰዎችን በፊት እኛ ማግኘት ያለብንን ማግኘት እንፈልጋለን ወደሚቀጥለው መሄድ እንፈልጋለን የታገቱ ሰዎች አሉ እነሱ ማዳን እንፈልጋለን እንግዲህ ስራችን ግልጽ ይሆናልዎት ይመስለኛል እኔም ማንነቴን በግልጽ አሳይቻለሁ ግልጽ ነው ስራችሁ ግን በህጉ መሰረት በትክክለኛ መልኩ ከሆነ በዚህ አይነት መልኩ ሳይሆን በህጉ መሰረት ከሆነ በጣም ጥፋት ከጠፋ ማንኛውም ሰው ተጠያቂ ነው እሷም ጥፋት ካጠፋች በስራዋ መልኩ ብዙ ነገር ሊያጋጥማት ይችላል እኔ ሳላውቅ ማለት ነው ስለዚህ በስራዋ መልኩ ያጋጥማት ነገር እርግጠኛ ማረጋገጫ ኤቪደንስ ካላችሁ ህግ ቦታ እንድትቀርብ ብታረጉ ምንም ችግር የለውም አዎ እኔ ባለቤቴ ነች ብዬ ምንም ልደብቅላት አልችልም ጥፋት የተሰራ ሰው የእጁን ማግኘት መቻል አለበት ካለበለዚያ ጥሩ አይመጣም ይሄንን ነው ልልህ የፈለኩት እንግዲህ በእኛ መካከል የተፈጠረው ነገር እንደተፈጠረ እንዳለ ይሁንና እኔ የምፈልገው ወይዘሮ መሰረት መረጃዎችን እንዲሰጡ ነው ይሄ ሰውዬ አሳልፎ እንዲሰጡ ነው ይሄ ሰውዬ የደበቃቸው ሰዎች እንዲገኙ ነው ሌላ ምንም ፍላጎት የለንም እኛ ወንጀለኞች አይደለንም ሌላ ነገር ሽጉጥም የሚወጣብን ሰዎች አይደለንም በርግጥ አይተዋል እኛ ሰላማዊ ሰዎች ነን በሰላም ነው የመጣነው በሰላም ነው ያወራን የነበረው ምናልባት ሰዎች በንግግር መሃል የሚፈጠሩ የሆኑ የቃላት እንትኖች ሊኖሩ ይችላሉ ከሳቸው ጋር ግን በሰላም ስናወራ ነበር እንደዚህ አይነት ነገር አይደለም የምንፈልገው የጠፉ ሰዎችን ማግኘት ነው ወንጀለኛውን ማግኘት ነው ስለዚህ ወይዘሮ መሰረትን ያሳምኑልናል አያሳምኑልንም እኛ መረጃ እንዲሰጥ በቃ እኔ አሁን በህጉ መሰረት እሷን ስለ ስራዋ እንደገና አነጋግራታለሁ እና እርግጠኛ ያላት መረጃ ካለ እንድታቀርብላችሁ ማድረግ ይችላልሁ አሁንም ስመጣ እኮ ከጎረቤት ተደውሎልኝ ረብሻ አለ ቤት ችግር አለ ተብዬ እኮ ነው የመጣሁት እንጂ ስራ ነበረኝ ስራ ላይ ነበርኩኝ
እንደዚህ አይነት ግን ነገር አልጠበቅኩም ነበር። ይሄ ከፍተኛ ነገር ነው እና የሚቀጥል ነገር ካለ እኔም ከመሰረት ጋር ከባለቤቴ ጋር አውርተን ተነጋግረን የሚሆን ነገር ካለ እናቀርባለን። ይሄን ቃል ገባለሁ። እኛ ከዚህ አካባቢ መሄድ አንፈልግም። እናንተ ግን የምትነጋገሩት ነገር ካለ ወይዘሮ መሰረት በሰላም መረጃዎችን ሊሰጡን ከፈለጉ እሱን እድል እንስጣችሁና እናንተ ተነጋገሩ። እሺ እንነጋገርበታለን። እሺ እኛ እንጠብቃለን። መሄድ ይችላሉ። እሺ እንግዲህ ተመልካቾቻችን እዚህ ሆነን ውጤቱን የምንጠባበቅ ይሆናል። ምክንያቱም ዛሬ ከዚህ ቦታ ላይ መሄድ አንችልም። እንደሚታወቀው ብዙ ወንጀለኞች እየሸሹ ይገኛሉ። ብዙ ወንጀለኞች እያመለጡን ይገኛሉ። እንደዛ አይነት እድል መፍጠር ስለማንፈልግ እዚሁ እንሆናለን። ቆይታችን ምናልባትም እዚህ ጋር ሊያበቃ ይችላል፣ ግን በሌላ ፕሮግራም የሚቀጥል ፕሮግራም ይኖራል ማለት ነው። እስቲ አብራችሁ